ሰላም ሰላም ቤተሰቦች እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ፣ እንኳን ኖራችሁ፣ እንኳን አደረሳችሁ። የትንሣኤ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል እንኳን በሰላም አደረሳችሁ ውድ ቤተሰቦቼ። እንደምን አላችሁ? ደህና ናችሁ? አላችሁ? እንዴት ነው ዓመት በዓሉ? ጥሩ ነው አይደለም? እንግዲህ ጥሩ ብዬ ተስፋ አደርጋለሁ። እና እያልኩ ዛሬ መጥቼ ያለው ዛሬም ሲመጣም ያመጣሁት ቪዲዮ የማ ነው የአብርሃም ወንድም ዴቭ ቡዘን ይዞ ወደ ሩታ ጋር መጣ። ከመጡም በኋላ ዴቭ ሁሉም ነገር ሩታን ጠየቃት። ይሄ ነገር እውነት ነው ወይስ ብሎ ጠየቋት። ስጠይቅ ሩታ አዎ ሁሉ ነገር እውነት ነው አለችው። ከዛም አላመኑም። ሄርሜላም አላመነችም ነበር። ወረቀቱን አምጥታ አሳየች። እርጉዝ መሆኑ ተረጋገጠ። ቡዜ ደግሞ መታ ቆይ እንዴት እየሆነች ናት? እሷ ያስረገሳት እሷ ናት እንዴ? ቡዜ ናት መሰለኝ። አሁን አብርሃም ያለበት ቦታ ሁሉ እስከ ማግኘታውን አብርሃምን እየከታተለች ናት ማለት ነው፣ ቡዜ ማለት ነው። ታዲያ ለምን ከሱ ጋር አልተኛችም? እሱ ከሚስት ጋር ነው የተኛው። እሷ ታዲያ ለምንድን ነው ከአብርሃም ጋር ያልተኛችው? ታዲያ ለምን ትናደዳለች? እሷ ከባሏ ነው ያረገዘችው። እሷ ደግሞ ምንድነው የምትፈልገው? የምትፈልገውማ የልጅ አባትነትን ነው፣ ሌላ ነገር አልፈልግም አለችው። ቁርጡን ነው የነገረችው ሩታ ማለት ነው። እኔ የልጅ አባትነቱን ማወቅ ነው ማሳወቅ ነው የሚፈልገው፣ ሌላ ነገር ከሱ ምንም አልፈልግም አለችው። በቃ ቡዜ እንዴት እንደሆነች ያስረገዘችው እሷ ናት እንዴ? እናንተ ብትሆኑስ? ቡዜን እንዴት ያደርጋታል? ፀጉሩ እንዲህ ያርጋ እንደ ያበደ ውሻ ነው በቃ። ቆይ ቡዜ እንደዚህ አይነት ሴት ናት እንዴ? በኢየሱስ ስም የሰው ጸባይ ለካ እያደረ ያስታውቃል። ይሄንን ጸባዩን ደብቀሽ ነው ቡዜ እንደዚህ ሆንሽ? ከዚህ በፊት ወደ ሩታ ጋር መተሽ እንደዚህ የምትሆነው ይሄንን ጸባዩን ሁሉን ደብቀሽ ነው? ጌታን በኢየሱስ ክርስቶስ ወጋው። በጣም ነው ቡዜ እኔ ተገረምኩት። በቡዜ ላይ በጣም ነው እግዚአብሔርን ተገረምኩት። ያስረገዘ ልጅ ዝም አለ፣ አመነ። አንቺ ምን አገባሽና ነው መተሽ ከልጁ ምን ትፈልጊያለሽ? ልጁ ማውጫ መግቢያ አጣ። ልጁ አትንቀሳቀስ የትም ምናምን ትያለሽ። ምን ፈልገሽ ነው? እኔ የምፈልገው የልጅ አባት መሆኑን ብቻ ነው የምፈልገው አለችው። ከዛም ዝም አለችው። አፍ የለም እኮ አብርሃም በየቦታው ሄደ ከሴት ጋር ሲተኛ አንቺ ትከታተያለሽ? እሱን እየጠበቅሽ ነሽ? እዚህ ጋር ሄርሜላ ጋር ሄዶ ከሄርሜላ ጋር እየተኛ እዚህ ጋር መጥቶ ከሚስት ጋር እየተኛ በሁለት መሀል ልጁ እንዲህ የሆነ ነው። አንቺ ደግሞ መምከር ካለብሽ ወንድምሽን ተናገሪ። አሁን ወደ ሩታ ጋር መጥተሽ ምጭዩ ሩታ በመንፈስ አይደለም ያረገዘችው ከባሏ ነው። አይተናል እኮ መጠጣ አስጠጥታ ምናምን። ይሄ ሁሉ ምንድን ነው? እናንተ እሷን በእልህ ከታችሁ ነው። ይሄን ሁሉ እሷ ያደረገችው እናንተ በእልህ ከታችሁ ነው። ያስረገዘ ሰውዬው ዝም አለ። አንቺ ደግሞ እዚህ ጋር መጠጥ ትንጨረጭሪያለሽ እንዴ? ምን አገባሽ አንቺን? በቃ ሄደሽ አንቺ አብርሃም ጋር አንቺ ተኝ፣ ሌላ ነገር የለም። ምን ታወራለች እቺት? ቆይ ዴቭ ለምን ይዞ መጥቶ ነው? ሩታ ልክ ነው የነገረችው። ቲታ ነው የሄደችው።
አሃ ሄዳ ወንድሟ ማናገር ትችላለች። ምን ይሻላል? ይሄ ነው ይሄ ነው። እርጉዝ ናት፣ ተረጋግጠናል። እራሱ ሄርሜላ እኮ አመነችው ከሱ እንደሆነ እሱ ከእሷ ጋር እየሄደ እየመጣ ያለው ሳለው እሷ አመነችው እርጉዝ መሆኑን። አሁን ሄርሜላ አወቀችው። ይሄ እነሱ ቀጥለው አሁን ድራማ የሚሰራው ድራማ መሆኑ ነው እንጂ ሄርሜላ ካወቀችው ሚስት ከባሏ አረገዘች። በቃ ሌላ አዲስ ነገር እኮ የለም። አሁን አንቺ እዚህ ጋር መተሽ ለምንድነው በልጁ ላይ እንደዚህ የምትሆኒው? ለቅቅ አድርጊ ልጁን እንዲህ አድርጊ። ልጅ እሱ እኮ ወንድ ልጅ ነው። እሷ ከሴት ሆና እኮ ነው አሁን ከሱ አርግዛ ከሱ ወልዳ እሱ እንደዚህ ከሴት ቄጥ እየዞረ እሷ ከሱ አርግዛ ነው እኮ የወለደችው ልዑልን። አሁን እንዳገ በድጋሜ እናንተ የምትሆኑት ነገር ሁሉ እልህ ውስጥ ከቷት አሁን ይኸው እንደገና እንዲህ አይነት ነገር ውስጥ የገባችው በእናንተ ምክንያት ነው። እና ልጁ አንድ ብሎ ውጭ ሲዞር ውጭ ሲራመድ ሲሄድ አይ እንደዚህ ሆነ አትሁን፣ ተመለስ፣ አትሄድ፣ እዛ ጋር አትሄድ፣ እዛ ጋር አትገኝ ብላችሁ መምከር አለባችሁ መጀመሪያ። ልጁ እምቢ ብሎ በየመንገድ በየቦታው በየሆቴል ከሴት ጋር እሱ ሲዞር ሲተኝ ዝም ብለሽ አይተሽ አሁን ደግሞ ምስት ከባሏ ጋር ከባሉ ሳረግ አንቺ መተሽ ምን ፈልገሽ ነው? ምን ሆነሽ ነው? እንዲህ ሆነሽ ነው? ሂጂና አንቺ ተኝ ከአብርሃም ጋር። ሌላ ስም አልቀረም እኮ ሌላ ነገር አልቀረም። ጌታ በጣም ነው ያናደደኝ። ምን ፈልገሽ ነው? ምን ፈልገሽ ነው? እሷ ድሮ ከአንቺ ምን ትፈልጋለች? ለአንቺ ምን አለና ነው? ለአንቺ ምን አለ? ከአንቺ ምን ፈልጋ ትመጣለች? ባሉን ፈልጋ ነው ያረገዘችው፣ ከባሏ ነው። እሱ እኔ ፈትቻለሁ ብሎ እዛ ካልተቀመጠም መጥቶ ከእሷ ጋር እየተኛ ነው። ይኸው አረገዘች። አሁን አንቺ ደግሞ መተሽ ምን ፈልገሽ ነው? ምን አረጋ ነው? አሁን በዚህ አሁን አይቼት አሁን ቡዘ ትክክል ናት እንዴ? አይምሮ አይሰራት መሰለኝ። ጸጉሩ እንደዚህ አርጋ እንዲህ እየሆነች ናት። ደግሞ ለሩታ 5 ሳንቲም አትመስላት። ሩታ እግዚአብሔርን ጀግና ነሽ። ጌታን ከዚህ መልስ መምታቱ ይሻላል። እኔ እኮ ያናደደኝ ጌታን ቡዜ እሷ ናት እንደ ያስረገዘችው። ያስረገዘ ባሏ እዛ ነው። እሷ መታ በእሷ ላይ ምን ትንጨረጭራለች? ሲያስጠላ። ምን አይነት ስነ ስርዓት የሌለ ቤተሰብ ነው ያለው? አረ ቤተሰቦቹን አታሳድጉ። ከዛ ሁለተኛ እሷ ከሱ ነው ያረገዝኩት አለችው። ካላመንክ ልጅ ሲወለድ እርጉዝ አይደለችም ካልክ ና ምርመራ ቦታ አለችው። እምቢ አለ መሄድ። ለምን እምቢ አለ? ራሱን ያውቃል። በቃ ታይ ቡዜ አንቺ ወዲህ አንዴ ይዛ አንዴ ሄርሜላ አንዴ ሩታ አንዴ አብርሃም። አንቺ አንድ ቦታ ቆም። ትልቅ ሰው ነሽ እኮ ከነሱ ጋር እኩል ሆነሽ እዛ ውስጥ መግባት የራሱ ትክክል አይደለም። አንቺ ትልቅ ሴት ነሽ። ምንድን ነው ተገብረሽ ዝም ብትይ ደስ ይላል። አሁን እዚህ ጋር ሶሻል ሚዲያ አንቺን እየፈለጉ እንደሚፈለግ እያደረጉ እየሰቀሉ እየሰደቡ ናቸው እዛ። አንቺ እዚህ ጋር መተሽ ደግሞ ከሱ ምን ፈልገሽ ነው? ምን አድርገሽ ነው? ምን ሆነሽ ነው? ታዲያ ሩታ ጋር አብርሃም ሲተኛ አንቺ እዛው ነበርሽ። አንቺ ጠባቂው እኛ ክፍል ውስጥ ሄደን እንተኛለን። አንቺ እዛ ጋር ጠብቀ በሩ ጋር አለ። እናንተ የብዙ ነገር ግን በጣም ነው እናደደኝ። ሩታ ልክ ነው ያናገረችው። ከዛም ደን እኔ ወንድሜን ለመያዝ ቤተሰቦችን ለመያዝ እኔ ማረጋገጫ ወረቀት እርግዝና ወረቀት ፈልጋለሁ፣ መረጃ ፈልጋለሁ አለ። እሺ ለና ምንም ችግር የለም እንሂድ ብላ ሩታ ይዛ ሄዳ ማረጋገጫ ወረቀቱን አመጣች። አሁን እቺ ትቡዘ እሺ ምን ትዋጥ? አፈር ውስጥ ትግባ? ሰው እኮ በአንድ ቦታ እንደ እድሜው ቢሆን ምን ይሆናል?
ከትናንሽ ልጆቹ ጋር መታ እንደዚህ ከምትጨረጨር ወደ እኩዮቹ ጋር ሄዳ ይዛ ጋር ብትሆን ደስ ይላል። ከነሱ ጋር ቢሆን ደስ ይላል። አሁን ሩታና ቡዜ አንድ ላይ ናቸው እንዴ? አብርሃምና ቡዜ አንድ ላይ ናቸው? አንድ አይነት እኩዮች ናቸው እንዴ? የእሷ አነጋገሯ እንደ ህፃን ነው፣ ያስጠላል። እና ተጠንቀቁ። ጌታ ይባርካችሁ። ቻው